ሰላም ወደዚህ ማብራሪያ እንኳን በደህና መጣችሁ። ዛሬ በጣም ወሳኝ በሆነ የፕሮግራሚንግ መሳሪያ ላይ እናተኩራለን። ይሄውም ፋንክሽን ነው። እስቲ ይሄ ነገር ከየት መጣ? ለምንድን ነው በጣም ጠቃሚ ሆነው? ኮዳችንን ከውዝንብር ወደ ግልጽነት እንዴት እንደሚወስደን አብረን እስቲ በአንድ በጣም የተለመደ ችግር እንጀምር። ምናልባትም ብዙዎቻችን ፕሮግራሚንግ ስንጀምር የምንጋፍጠው ነገር ነው። ይሄውም አንድ አይነት ኮድ ደጋግሞ መጻፍ። በጣም አድካሚ ነው አይደል? እሺ ይህንን ኮድ ተመልከቱት። የክብን ስፋት ለማስላት የተጻፈ ነው። ግን እዚህ ጋር ያለው አመክንዮ ከታችም በድጋሚ ተጽፏል። ለሁለት ተለያዩ ክቦች ግን ተመሳሳይ ስሌት። ይህ ዋናውን ፕሮግራም ረጅም ብቻ ሳይሆን በጣም የተዘረከረከና ለማንበብ የሚያስቸግር ያደርገዋል። እና ችግሩ ይሄ ብቻ አይደለም። እንደዚህ አይነት አጻጻፍ ለማንበብ አስቸጋሪ ከመሆኑም በላይ ስህተት ለመስራት በጣም ቀላል አድርገዋል። አስቡት፣ በአንዱ ላይ ስህተት ሰርቱ በሌላኛው ላይ ቢረሳስ ወይም የሆነ ነገር መቀየር ቢያስፈልግ በሁሉም ቦታ ሄዶ መቀየር አለበት ማለት ነው። ይሄማ ለብዙ ራስ ምታት ነው የሚዳርገው። ስለዚህ የተሻለ መንገድማ መኖር አለበት። አዎ አለ፣ መፍትሄው አለ። እና ሞጁላር ፕሮግራሚንግ ይባላል። ይሄ ማለት ምን ማለት ነው? ዋናው ሐሳቡ አንድን ትልቅና ውስብስብ ፕሮግራም ወደ ትናንሽ በቀላሉ ልንቆጣጠራቸው የምንችላቸው እና ራሳቸውን የቻሉ ክፍሎች አርጎ መከፋፈል ነው። እና እነዚህ ትንሽ ክፍሎች ናቸው ፋንክሽን የምንላቸው። እስቲ እንደዚህ እናስበው። ፋንክሽን ማለት አንድ የተወሰነ ሥራ ብቻ ለመስራት የተሰበሰቡ የኮድ መመሪያዎች ስብስብ ነው። ለዚህ የኮድ ስብስብ ስም እንስጠዋለን። ከዛ በቃ ስሙን በመጥራት ብቻ ያንን ሥራ እንዲሰራልን ማድረግ እንችላለን። በሌላ አነጋገር ፋንክሽኖች ልክ እንደ ፕሮግራመር የመሳሪያ ሳጥን ናቸው። የሆነ ሥራ መስራት ስንፈልግ ሁልጊዜ ከባዶ ከመጀመር ይልቅ የራሳችንን መሳሪያ እንፈጥርና በሚያስፈልገን ጊዜ ሁሉ ያንን መሳሪያ ደጋግመን እንጠቀማለን። በጣም ብልህነት ነው አይደል? በጣም ጥሩ። እዚህ ላይ ልብ ልንል የሚገባን ነገር C++ ሁለት አይነት ፋንክሽኖችን ይሰጠናል። አንደኞቹ አስቀድሞ ተዘጋጅቶ የሚመጡ መሳሪያዎች ሲሆኑ፣ ሁለተኞቹ ደግሞ እኛው ራሳችን የምንገነባቸው መሳሪያዎች ናቸው። በአንድ በኩል መደበኛ ፋንክሽኖች አሉ። እነዚህ ከC++ ጋር አብሮ የሚመጡ ልክ እንደተገዛ የመሳሪያ ሳጥን ዝግጁ የሆኑ መሳሪያዎች ናቸው። በሌላ በኩል ደግሞ በተጠቃሚ የተገለጹ ፋንክሽኖች አሉ። እነዚህ ደግሞ እኛ ራሳችን ለፕሮግራማችን የተለየ ፍላጎት የምንፈጥራቸው ብጁ መሳሪያዎች ናቸው ማለት ነው። እሺ፣ የራሳችንን ብጁ መሳሪያ እንዴት ነው የምንገነባው? እስቲ አንድ ፋንክሽን ለመስራት የሚያስፈልጉትን መሰረታዊ ህንፃዎች ወይም ክፍሎች አንድ ባንድ እንመልከት። እሺ፣ እያንዳንዱ የምንፈጥረው ፋንክሽን ይህንን መሰረታዊ መዋቅር ይከተላል። አንደኛ፣ የመመለሻ አይነት ይኖረዋል። ይሄ ማለት ፋንክሽኑ ስራውን ከጨረሰ በኋላ ምን አይነት መረጃ ይመልስልናል የሚለውን ይገልጻል። ሁለተኛ፣ ስራውን በደንብ የሚገልጽ ስም ያስፈልገዋል። ሶስተኛ፣ የፓራሜትር ዝርዝር አለው። ይሄ ደግሞ ፋንክሽኑ ስራውን ለመስራት የሚያስፈልገው ግብአት ነው። እና በመጨረሻ አራተኛ፣ የፋንክሽኑ አካል አለ። እዚህ ውስጥ ነው እንግዲህ ትክክለኛው ስራ የሚሰራው ኮድ የሚጻፈው። ግን ፋንክሽኑ ምንም አይነት ውጤት መመለስ ባያስፈልገውስ? ለምሳሌ ስራው የሆነ ነገር ስክሪን ላይ ማሳየት ብቻ ቢሆንስ? ለዚህ ልዩ የሆነ አይነት እንጠቀማለን። እሱም ቮይድ ይባላል። ቮይድ ማለት ባጭሩ ምንም አይመልስም ማለት ነው። በጣም ወሳኝ ወደሆነ ሐሳብ ደርሰናል። ፋንክሽኖች እንዴት ነው እርስ በርስ የሚቃባቡት? ቅድም ፋንክሽን ስራውን ለመስራት ግብአት ወይም መረጃ ያስፈልገዋል ብለናል። እሺ፣ ይህን መረጃ እንዴት ነው የምናቀብለው? ይህ ሂደት ነው ፓራሜትሮችን ማስተላለፍ የሚባለው። ይሄንን ለማድረግ ሁለት ዋና መንገዶች አሉ። የመጀመሪያው በዋጋ ማስተላለፍ ይባላል። ይሄ ልክ ለአንድ ሰው የሰነድ ፎቶኮፒ ሰጥቶት በዚህ ላይ የፈለገውን አድርግ እንደማለት ነው። በፎቶኮፒው ላይ የፈለገውን ቢያደርግ ዋናው ሰነድ ምንም አይሆንም። ሁለተኛው መንገድ ደግሞ በማጣቀሻ ማስተላለፍ ይባላል። ይሄ ደግሞ ዋናውን ሰነድ ራሱን አሳልፎ እንደ መስጠት ነው። ስለዚህ በሰነዱ ላይ የሚደረግ ማንኛውም ለውጥ ዋናውን ሰነድ በቀጥታ ይለውጠዋል ማለት ነው። አያችሁ፣ ዋናው ነጥብ ይሄ ነው። ማጣቀሻ ወይም ሬፈረንስ ማለት ለዋናው ተለዋዋጭ የተሰጠ ሌላ ስም ወይም ቅጽል ስም ነው ማለት እንችላለን። የተለየ ቅጂ አይደለም። እስቲ ይሄ በተግባር ምን ማለት እንደሆነ እሺ እንበልና ኦሪጂናል ቫልዩ የሚባል ተለዋዋጭ አለን። ዋጋው 10 ነው።
በዋጋ ብናስተላልፈው ፋንክሽኑ በቅጂው ላይ ስለሚሰራ ስራውን ከጨረሰ በኋላ የኦሪጂናል ቫልዩ ዋጋ አሁንም 10 ነው፣ ምንም አልተለወጠም። ነገር ግን በማጣቀሻ ብናስተላልፈው ፋንክሽኑ የሚሰራው በቀጥታ በዋናው ተለዋዋጭ ላይ ስለሆነ ስራውን ሲጨርስ የኦሪጂናል ቫልዩ ዋጋ እስከ መጨረሻው ይለወጣል። ይሄ በጣም ትልቅና ኃይለኛ ልዩነት ነው። እሺ አሁን ሁሉንም ነገር አንድ ላይ አድርገው። ይህ አዲሱ ሞጁላሪቲ የሚባለው ሐሳብ መጀመሪያ ላይ ያየነውን የተዝረከረከና ተደጋጋሚ ኮድ ችግር እንዴት ሊፈታው ይችላል? እስቲ ወደ መጀመሪያው ምሳሌያችን እንመለስና ልዩነቱን እናስታውስ። ከዚህ በፊት የነበረው ኮድ ይህንን ይመስል ነበር። ዋናው ሜይን ፋንክሽን ሁሉንም የሚያስላት ሥራ ራሱ ነበር የሚሠራው። ለእያንዳንዱ ክፍል ሌቱን የደጋገመ በጣም የተዝረከረከ ነበር። አሁን ደግሞ ፋንክሽን ከተጠቀመን በኋላ ያለው ልዩነት ተመልከቱ። በጣም አስደናቂ ነው። የማስላት አመክንዮን ካልኩሌት ኤሪያ በሚባል ፋንክሽን ውስጥ አንድ ጊዜ ብቻ ነው የምንጽፈው። ከዛ ዋናው ፕሮግራማችን በጣም ንጹህ፣ አጭር እና ለማንበብ ቀላል ይሆናል። በቃ ሲሌቱ በሚያስፈልገኝ ጊዜ የፋንክሽኑን ስም መጥራት ብቻ ነው። እና ይሄ ምን ያህል ጠቃሚ እንደሆነ አስቡት። ትልልቅ ችግሮችን ወደ ትናንሹ በቀላሉ ልንቆጣጠራቸው የሚችላቸው ክፍሎች ከፋፈልን። አንድ ጊዜ የጻፍነውን ኮድ በፕሮግራማችን ውስጥ በፈለግነው ቦታ ደጋግመን መጠቀም ቻለን። ዋናው ፕሮግራማችን ንጹህና በቀላሉ የሚነበብ ሆነ። ከሁሉም በላይ ደግሞ የሆነ ነገር ማስተካከል ብንፈልግ የምንሄደው አንድ ቦታ ብቻ ነው፣ ወደ ፋንክሽኑ። ስለዚህ ከዚህ ትንታኔ ልንወስደው የሚገባው ትልቁ ቁም ነገር ምንድን ነው? ፋንክሽኖች ዝም ብሎ የሲ++ አንድ አካል ብቻ አይደሉም፣ ከዛ በላይ ናቸው። እነሱ በግልጽና በተደራጀ መንገድ እንድናስብ እንዲሁም ኃይለኛና በሚያምር ሁኔታ የተሰሩ ሶፍትዌሮችን እንድንገነባ የሚያስችሉን መሠረታዊ አስተሳሰብ ስልቶች ናቸው።